የሰጠ ያለው ቡድን ከሃዲው ቡድን እንዳለ ሆኖ የሱ አጀንዳ እንዲሆን ተደርጎ ይሄ አጀንዳ እንዲመጣ ከተደረገ በኋላ አሁን በጎን በኩል ደግሞ ጎንደርን ሞሽራት በሚል የጥምቀት በዓልን አስታኮ ሌላ ክፍፍል ለመፍጠር የሚመጣ ኃይል አለ። አባገዳ የሚባለው በንጹሃን ደም የሚቀልድ ስብስብ ማለት ነው። ንጹሃኖች ሲገደሉ የንጹሃን ግድያ ምንም ሳያሳስበው የአማራው መታረድ ሳያሳስበው ለአንድ ከብት መሰረቅ ወይ ለአንድ ፍየል መሰረቅ ወይ ለአንድ በግ መሰረቅ የሚጨነቅ ስብስብ ጎንደር ምድር ላይ ተገኝቶ የጥምቀት በዓልን ያከብራል ስትባል እውነት ለትግል ለአማራ ትግል የወጣው የፋኖ ኃይል ዝም ይላል? እምነቱን ባህሉን አስጠብቆ ነገር ግን እዚህ ቡድን ላይ ምንድነው ማድረግ ያለበት የሚባለውስ መታየት የለበትም? የጎንደርን ጉዳይ ለጎንደር ብቻ ለምንቶ ጎንደር ላይ ጥምቀት በዓል ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በሙሉ የኢትዮጵያ ጉዳይ ይመለከተኛል የሚለው በሙሉ አይኑ ወደ ጎንደር ላይ ማድረግ የለበትም? የሌላው አካባቢ ይቅርታ የሌላው አካባቢ የፋኖ ኃይል ሁሉ ትኩረቱን ጎንደር ላይ ማድረግ የለበትም? እንደዚህ ጊዜ በጋራ የሚቆሙበት ጊዜ አለ። ምክንያቱም የጎንደርን ታሪክ ስትነካ የሌላውንም ታሪክ ነካ ነው። ጥምቀትን ልታከስም ስትሄድ ልታረክሰው ስትሄድ አይ እኛ ልጆቹ ግን አናስረክስም ማለት የሁሉም ድርሻ መሆን የለበትም ወይ ታፎቅ? ምክንያቱም ጎንደር ላይ ዛሬ ብቻ አይደለም በተደጋጋሚ ያደረገው ሙከራ አለ። ማተምን እስከ ማስበጠስ ተከታታይ ስራዎች እየተሰሩ ነው ያሉት በጎንደር ምድር ላይ። ስለዚህ ይሄንን በዝምታ ማለፍ አለበት። የጎንደር ብቻ ሳይሆን የሌላው አካባቢ ፋኖ በጣም ግሩም ጥያቄ ነው ኢየሩስ። በመሰረቱ ይሄንን መከፋፈል እኮ በደንብ አድርጎ የፈጠረው እዛው ራሱ እኮ ኦሮሞቹ ጋር እየተንቀሳቀሰ ባለ ሲሄድ የሚያወራው ወለጋ ሲሄድ የሚናገረው ምን የሚለው ይሄ አደገኛ በሆነ ቅጥፈት ላይ በተመሰረተ እርስ በርስ የማለያየት ሴራ የአብይ አህመድ አካሄድ ቀደምም ሲል በደንብ ተነግሯል። ያ የኔ ንግግር ህግ ነው ብሏል አብይ አህመድ። የኔ ንግግር ህግ ነው። ያም ስለሆነ ነው ብልጽግና አሁን የኢትዮጵያ ህገ መንግስት ሆኗል እኮ። ሰው ዝም ብሎ ህገ መንግስት እያለ ያወራል እንጂ የኢትዮጵያ ህገ መንግስት አብይ አስቦበትና እርስ በርስ አንዱን ከአንዱ እያጋደለ በጣም የተጠናከረውን ወገብ በጥቅም አሸንፎ ወደ ራሱ ካስገባ በኋላ የልቡን ካገኛ ወዲህ ልክ ተመጦ እንደሚጣል ሸንኮራ ክንትፍ የሚላቸውና የሚያዋርዳቸው ከዚህ የመጣ ነው። ስለዚህ አብይ የሚያደርጋቸው ነገሮች ሁሉ ቀድሞ እየተነገሩ የሚመጡ ነገር ግን በክፋት እጅግ ያደፉ ናቸው። እኔ ጎንደርን እኮ ጎርጎራ ላይ ሄዶ ነው ጎንደርን እጅግ እንደ ጎንደርነቱ እንደ ጥንታዊ ታሪኩ እንደ ምናምን ላረግ እየፈለኩ ሌላ ወገን እኮ ይመቃኛል ላለ። ይሄ ማለት ምንድነው? ጎንደር ሲበለጽግ፣ ጎንደር ሲዋብ፣ ጎንደር ሲያሸበርቅ ጎጃም አይወድም ልንፈልጎ ነው። ነገር ግን ከጎጃም እንደ አይነት ድምጽ ሲሰማ አናቅ። ወሎ ይከፋዋል፣ ወሎ በጣም ይነደዋል የሚል አይነት እሳቤ ሊያስገባ ነው። እንድምታው አደገኛ ነው። ሸዋ በጣም እንደው ይቀየማል ማለት እንደው አብይ አህመድ ማለት በመከፋፈል የሚገዛ ስለ አንድነት በጭራሽ ትንጥይነት ያያል እንደው የሰናፍጭ ፍሬ ታህል ጭንቅላት ውስጥ የሌለ በክፋት የተለወሰና ራሱ ውሸት የሆነ ሰው ነው። በአንደበቱ የሚናገረውና ሲፈጸም የምናያቸው ነገሮች ብዙም ጊዜ የሰበካ ሰው ነው። አንዳንዴ እንደ ክርስቶስ ራሱን ያስመስላል በጀልባ ላይ የሚሄድ የሐዋርያትን እንቅስቃሴ አምጥቶ፣ በሌላ በኩል ደግሞ በአገር ላይ ስለ ኢትዮጵያ ግን ኢትዮጵያን የሚያፈርስ ስራ እየሰራ ያለ ሰው ነው። ዛሬ ምናልባት እኔ አላቅም አንዳንድ ሲያቃዠው የኦሮሚያ ክልል ፕሬዝዳንት ነኝ የሚለው ቀይ ባህር ላይ ሄደን እረቻ እናከብራለን እንዳለ አሁን እንጃ ምናልባት ይሄ ጥምቀት በዓል እረቻም ይሆናል ብሎ መልእክት ሊያስተላልፉ ተነስተውም እንደሆን የማውቀው ነገር የለም። ድፍረታቸው ግን ቀላል አይደለም። አባገዳዎች በራሳቸው ስርዓት እውነተኛውን የራሳቸውን መንገድ የሚከተሉ ትልልቆች እንዳሉ እናውቃለን፣ መከበር የሚገባቸው። ነገር ግን በብልጽግና ወንጌል የተጠመቁና በአደገኛ የኦህዴዳዊ እሳቤ የተበከሉ አባገዳዎች ሁልጊዜ የሌላው ሃይማኖትና የሌላው የእምነት መሰረት ካልጠፋ መኖር አይቻልም ብሎ የወሰኑ ስለሆነ የዛሬ 158 ዓመተ ምህረት በጉራጌ ይከበር የነበረው የእረቻ ስርዓት እነሆ ጊዜውን ጠብቆ ዛሬ እዚህ መተናል ብሎ እኮ ለመናገር ከደፈሩ በኋላ ህብረተሰቡ ያንን አጥብቆ የሚመለከትና የሚረዳው ስለሆነ እንዴት እያደረጉን ነው እቺ ነገር ብለው እኮ አስበው መጨረሻ ላይ
ጉራጌ በራሱ ራሱን ችሎ በባህሉ ተከብሮ በአገር ውስጥ የትም ነግዶ ለአገር በኢኮኖሚ ዘርፍና በሌላውም መንገድ አስተዋጽኦ ያደረገ ነው። ምን ሊያደርጉ መጥተው ነው ይህንን ነገር የኛ ባህል የሌለን በማስመሰል ከዛሬ 158 ደግሞ እኮ የዘመኑ መብዛት ከተደረገው ነገር በላይ አሳልፎ የመምጣትና የሰውን ባህል የመቀማታቸው ሴራ እንዴት ሆኖ እየመጣና እያወከ እንዳለ ይህንን እምቢኝ የሚሉትን ጉራጌዎችንና እንዲሁም ደግሞ የአማራነት ስነ ልቦናና እሳቤ ያላቸው የሚባሉትን በዚህ ላይ ደግሞ ጠንካራ የሆኑ ሙስሊሞችም ካሉ የኦርቶዶክስ እምነት ተከታዮችንም ጭምር እየለቀሙ እንዴት እያደረጉ እንደሚገሏቸውና በታጠቁ ኃይሎቻቸው እየዋጧቸው እንዳሉ ደቡብ 5 ቦታና 4 ቦታ ተከፋፍላ ኃይል እንድታጣ ስትደረግ ልዩ ኃይሏ ደግሞ ከፈረሰ ለወረ ነገር ለድረሱልኝም እኮ ጩኸት እንኳን ልይችል እንደው በሩን ዘግቶ የሚጮህ ወገን እንዳይኖር እያደረጉ ልዩ ኃይልን ትጥቅ ማስፈታት ማለት እኮ ያው ከህገ መንግስቱ አንፃር ትክክለኛ አደረጃጀት አለመሆኑ ቢታወቅም የየራሳቸውን አጠናክረው የሌላውን የክልል ፖሊስና የፌደራል ፖሊስ ሲያስፈቱ ብዙ ሀብት የተከማቸበትን ቤት በሩን ክፍት አድርጎ እንደማሳደርና የፈለገው ዘራፊ መጥቶ የፈለገውን በዝብዞና ዘርፎ እንዲሄድ የማድረግ ያለ የሚቆጠር ከዚህ አንፃር አባገዳ የኦህዴድ ብልጽግና እሳቤ የተጠናወታቸው ቢጋበዙ መልካም ነው። አንደኛ ከአማራው ማህበረሰብ ጋራ ባሉበት አካባቢ የተፈጸመውን ግፍና በደል እነሱ ራሳቸው ያውቃሉ። አንድ አውራሪስ የገደለ ሰው ስንት 100 ሺህ ብር ካሳ ይከፍላል ወይም 10 ከብት ምናምን ብሎ ያወጡ ሰዎች አማራ ሲታረድ እኮ ነውር ነው ያሉት ጥቂት አባገዳዎች መከራ እንዳዩ እናውቃለን። ከዛ ውጪ ያለው ምን ሲያረግ ይስተዋላል? የለም ከኦሮሞ ማህበረሰብ ውስጥ የወጡ አደገኛና ወንጀለኛ ቡድኖች በዘረኝነት እሳቤ ተነስተው በገዛ አገሩ ሰርቶ እየኖረ የሥራ ዕድል ከፍቶ ከሌሎች ወንድሞቹና ወገኖቹ ጋር በባህል በማህበራዊ እሳቤና በሌሎችም ማህበራዊ ትስስሮች አብሮ ተጋምዶ የሚኖረውን ማረድ በማንነቱ ምክንያት ከቀየ ማፈናቀልና ማሳደድ ተገቢ አይደለም ብሎ የጮሁ ስንቶች ናቸው ለሚለው በአደባባይ ወጥተው ከሚናገሩት አንፃር ከተመለከትን ወደፊት ታሪክ የራሱን ዳኝነት ይሰጣል። አሁን ይሄንን ስንመለከት ምን አንደኛ አዲስ አበባ ውስጥ ቅድም እንደተናገርሽው በጥምቀተ ባህር ላይ ተይዞ የሚሄዱ ስዕለ አድህኖች የሰንደቅ ዓላማ አርማ የኦርቶዶክስ ቤተክርስቲያን እስካሁን ድረስ ጠብቆ ያቆያቸው ከዛም ደግሞ የራሳቸው አለባበስ እንዳይደርተር ነጭ በነጭ ልበሱ አሉ። ከዛ በኋላ እንዲሁ ምርኩዝዛቸው አሸብሽቡ። ያ የሚያሳየው የአማራና የኦርቶዶክስ ህዝብ በተለይ በያለበት ቦታ የሚፈጸምበት የዘር ማጥፋትን ወንጀል የሚፈጸሙ አደገኛ የሆኑ ቤተክርስቲያንን የማቃጠል ካህናትን የመግደል እንዳበደ ውሻ በድንጋይ ወጎ ደማቸውን እንደ ከንቱ ነው እንዲቀር የማስፈሰስ ሴራ የአገዛዙ ውጥን ሲሆን ይህንን ደግሞ የሚሽርላቸውና የዓለም ህብረተሰብ በደንብ ጠንቅቆ አውቆ በኦርቶዶክስ ላይ በአሜሪካም እኮ ፕሬዚደንት አሁን በትራምፕም እኮ አማካይነት ይሄ ጉዳይ ተብሎ ሐሳብ ውስጥ እንዲገባና እንዲመዘገብ ለማድረግ የተደረጉትን ሙከራዎች ቀደም ሲል በደንብ አድርገን ገልጸናል። አሁን ባለው ሁኔታ መሬቱን እየነጠቁ የኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታውን እየወሰዱ እንደገና ደግሞ በየቦታው ላይ የራሳቸውን በዓል እንዳያከብሩ በአግባቡ መመሪያ እየተሰጣቸው ከነጭ ውጭ መልበስ አረንጓዴ ቢጫ ቀይ ካለ ተብሎ ከእናቶች እኮ ነጠላ ላይ ጥለቱ እየተተረተረ ሲወሰድ ከመኪና ላይ እኮ ተፍቁ ምን የመሳሰሉ የአገልግሎት ሰጪ መኪናዎች ችግርና ብልሽት እንዲደርስባቸው ሲደረግ ያስተዋልናቸው ነገሮች ናቸው። ይህንን መላው የኢትዮጵያ ሕዝብ ከልቡ ጠንቅቆ የሚገነዘብ ሲሆን አሁን ባለው ሁኔታ የኦርቶዶክስ እምነት ተከታዮች በያሉበት ቦታ የማንገሻ ቦታ ታቦታቱን የሚያነግሱበት ቦታ ተከልክሉ። መሪዎቹ ደግሞ የብልጽግና እምነት ተከታይ ሰዎች ፕሮቴስታንቶች፣ በተለይ የተለዩ ፕሮቴስታንቶች ማለት ነው፣ ሌሎቹን አይደለም። በብልጽግና እምነት ዙሪያ የተጠመቁ የብልጽግና ወንጌል ተከታዮች በያሉበት ቦታ ኦርቶዶክስ ማንገሻ ቦታ እንድታጣ ቀደም ሲል የነበሩት ቦታዎች ሁሉ ለልማት ይፈለጋሉ እየተባለ በሰበብ በአስባቡ እየተነጠቁ አስተውለናል። እና አሁን አባገዳዎቹ ነገ እኛም መተን እዚህ እናከብራለን፣ ትላንትና የመስቀል አደባባይን ለእረቻ በዓልም ሆነ ለሌሎች አምልኮችም እኮ ስርዓቱን የእምነቱን ስርዓት በማራከስ ፈቅደናል የማለታቸውን አይደል ጎንደር ላይ ቢመጡ
ስርዓቱ ያዘዛቸው ስለሆኑ እዛም ጉዳዩን የሚያስፈጽሙት አሁን ታዬ አጽቀሥላሴን እናውቃለን። የሰውየውን ሚስት ዝናሽን እናውቃለን። መላኩ አለበልን እናውቃለን። የኢንዱስትሪ ሚኒስትሩን አገኘሁ ተሻገር ይታወቃል። እነኚህ ጉዳዩን እንዲያስፈጽሙ በወታደር የታጀቡ ናቸው። ነገር ግን በዛ አካባቢ ያለው ፋኖ ምን ያደርጋል ላልሽኝ ጥያቄ ፋኖ የህብረተሰቡን እምነት ራሱም ኦርቶዶክስ ስለሆነ በአብዛኛው ሙስሊምም ቢሆን ደግሞ ሙስሊሙ ለኦርቶዶክሱ ከበሬታ ያለው ኦርቶዶክስም ለሙስሊሙ ከበሬታ የሚኖረው አብረው ተገባብተው ተናበው በአገራቸው ክብር የማይደራደሩ በታሪካቸው የማይደራደሩ በመሆናቸው በዓሉ ሲከበር በደስታ ማየት እነሱ ድርሻ ነው። ሌላው ነገር ግን አሁን አባገዳዮች በመጠበት ይህን ያህል ገንዘብ ፈሶ በርካታ ከ10 ቀን በላይ እኮ አይቆይም። ያ በዓል የተመደበው ወደ 100 ሚሊዮን ብር ነው። የሚያሽቃብጡና ለሆዳቸው ያደሩ ተዋኞችና እስክስታ ወራጆች በየፊናቸው እንዲመጡ ተደርጓል። በዓሉ እንደምናስበው በክብር ተከብሮ አለቦታው እዛ የተገኙትን ሰዎች እነማን በምን ምክንያት መጥቶ በዓሉን የራሳቸው ለማስመሰል ትግሉ ቀላል አይደል። እንግዲህ ቀይ ባህርም እኮ ድረስ ሄደን እናከብራለን አሉ። እውነቱን ስንመለከት እኮ አዲስ አበባ ውስጥ አረንጓዴ፣ ቢጫ፣ ቀይ ለማየት የተጸየፉት የአገዛዙ የብልጽግና ወንጌል ተከታይ ኦህዴዶች በብዙ መንገድ የሚሄዱባቸው አቅጣጫዎች አሉ። እነኚህ የሚሄዱባቸው አቅጣጫዎች አንድ የሚያሳየው አማራው በዓሉ በስነ ስርዓት በተለይ ፋኖቹ ተከብሮ እንዲያበቃ ስርዓቱ በአግባቡ ይቅርታ ስልክ እየረበሸኝ ነውና ስርዓቱ በአግባቡ ተከብሮ የጥምቀት በዓል በዛም አለ በዚህ እዛ የሚኖረው ትልቅ ታላቁ የጎንደር ህዝብ ብቻ አይደለም። ጥምቀት እጅግ በባህራችን ጎንደር ላይ እንደሚደምቅ ሁሉም ኢትዮጵያዊ ያውቃል። እንግዲህ የጉዞ ጉዳይ የመታፈኑ እንግዲህ ሁሉም በአይሮፕላን የመሄዱን አቅም እግዚአብሔር ያወቀው። ከዛ ውጭ ግን በህዝብ ትራንስፖርት የሚሄዱት ከተለያየ ክፍለ ሀገር እንደሚሄዱ ይታወቃል። ከጥምቀተ ባህር ከአዲስ አበባ በላይ ጥምቀት የሚከበረው ጎንደር ላይ እንደሆነ ግልጽ ነው። ስለዚህ በአሁኑ ሁኔታ እውነተኛ ፋኖች በዓሉ በአግባቡ እንዲከበር ካደረጉ በኋላ ቀጣይ ለዚህ ስራ ትልቅ ሴራ በማከናወንና አማራው ከጎንደር ይመጣል፣ ከጎጃም ይመጣል፣ ከወሎ ይመጣል፣ ከሸዋ ይመጣል። ያ ሁሉ ለእምነቱ ካለው ጽናትና የኦርቶዶክስ እምነት ተከታይ ያልሆኑም ለበዓሉ ድምቀት ሲሉ የሚመጡ አሉ። ስለዚህ በዚህ ጊዜ ጉዳት እንዲደርስ የሚያደርጉ ስላይደሉ ጭራሽ ወጣ ባሉ አካባቢዎች የአገዛዙ ኃይሎች መጥተው በዚህ አጋጣሚ ደግሞ የፋኖን ኃይል እንዳያጠቁ ራሳቸውን የሚጠብቁበት በቅርብ ርቀት የሚከታተሉበት ይመስለኛል። መጨረሻ ላይ ግን በዓሉ እንዳበቃ ለዚህ አይነት ተንኮል በክህደት አማራዊ ስለልቦናን ለመግደል ሆዳቸውን በማስቀደም በእርጥባን ተደልለው የህዝባቸውን አመኔታ ያበላሹ ወገኖች ምን አይነት ቅጣት መቀጣት እንዳለባቸው ዛሬ እኮ የደብረ ሲናውን አይተናል። እንዴት አድርገው ያንን መከራና ስቃይ በህዝብ ላይ እየቆለለ የአገዛዙ ቀኝ እጅ ሆኖ ሲያገለግል የነበረውን ቅድም በዜና ያቀረብሽው ወንድም አገኘ ነው ምናምን የተባለውንም አይተናል። እና የሚቀጡበት ቀን አላቸው። ነገር ግን ስንመለስ እና አባገዳችሁም ቢሆኑ እናንት የራሳችሁን የእረቻ በዓል ብላችሁ ከነፈረሶቻችሁ አዲስ አበባ ስትገቡና የፈለጋችሁትን የባህላችን ወይም የእምነታችን ብላችሁ ይዛችሁ ምትዞሩትን ጨርቅ አይደለም ይሄንን አታድርጉ የሚል ስርዓት በሌለበትና ፈረሶቻቸው እኮ መጥተው ከተማውን ሲያበላሹ ህዝቡ እንዲያጸና ነው በጉልበት የሚጠየቀው። ይህን ያህል አድሏዊ ስርዓትና አገዛዝ ካለ መቼና በምን አይነት ሁኔታ ለአብሮነት ሲባል የሚታገሳቸውን ታግሶ ሲያበቃ በአግባቡ ደግሞ ሊወሰዱ የሚገቡ እርምጃዎች መቼና እንዴት ባለው ሁኔታ መወሰድ እንዳለበት የአማራ ህዝብ ጠንቅቆ ያውቃል የሚል እምነት ነው ያለኝ። ኢየሩስ ድምፅሽ አይሰማም ወይ ይቅርታ
እዚህ እኮ መረጃ ስቀበል ድምጽ ስልክ ስደዋወል ኦኬ ምናልባት ኦኬ ጌጥዬ ኢንተርኔቱ ከተመለሰ ኔትወርክ ሰርቶ ከሆነ ጌጥዬንም ካገኘሁት ይዤ መለሳለሁ እያልኩ እሱ ጋርም እየሞካከርኩ ስለሆነ ነው ድምጹን እንዳይረብሽ መዘጋለሁ እሺ እና